እኔ እኮ አንዳንድ ጊዜ የሰው ልጅ መለወጥ ይፈልጋል ምን ይዛሃል ሲባል አንደኛ የያዘው ግልጽ ነገር የለም መለወጥ ግን ይፈልጋል እና ላንተ ስራ ፈቶ መጥቶ እንደዚህ እፍፍ ብሎ ንጹህ ፍላጎትን አውጥቶ አስቀምጦልህ ፈጣሪ ራሱ እንደሱ አይሰራም እንደሱማ ካደረገ የኛ ስራ ምንድነው አሻንጉሊት ነን ማለት ሲጀምር አብሮኝ የማይሰራ ጓደኛ እንዲኖረኝ አልፈልግም ለምን እሱ ምን ሊያወራኝ እኔ ምን ላው እናንተ ሲስተም ትገነባላችሁ ሲስተሙ ምን ያመጣል ኮንቲኒየስ ኢንካም ያመጣል በቀጣይነት ገቢ ያመጣል በቀጣይነት እናንተ በህይወት ብትኖሩ ባትኖሩ አይገርምም እንደዚህ እኮ ስላልተማረን ነው በነገራችን አሁንም ማውራችሁ ታምር አይደለም ዋጋ ያስከፍላል ወይ ነው አዎ ያስከፍላል ባይዘው በችግር መኖሩ ዋጋ ያስከፍላል የምትፈልጉት ሌቭል ላይ መድረስ ሲስተም መዘርጋት የሚባለውን መስራት pay the price ዋጋ መክፈል ያስፈልጋል ለጽናት እንድትጸና የሚባለው እንደዛ ነው ትንሽ ነፋስ ሲል ተወት ካደረግን ጸና ይባላል እንዴ እንደዛ መልካም ነገር ማሰብ ጂኒየስነትን የሚጠይቅ ሳይሆን ምርጫ ሐሳብ ምርጫ አንድ ነገር ማመን የሚያስፈልገው እስክናገኘው ያንን ያሳካችሁት ነገር ከሞባይል ስልክ ጀምሮ ወይም የሆነ ልብስ ሊሆን ይችላል እስክታሳኩት ድረስ ነው ማመን የሚያስፈልገው ካሳካችሁት በኋላማ ምን ይሆናል ፕሩፍ ይሆናል አይደል እምነት ለተረጋገጠ ነገር ሳይሆን ገና ላልተረጋገጠ ነገር የእርግጠኝነት ስሜት መስጠት ሲሆን በእጃችሁ ላለ ነገር ይሄ ስልክ ያንተ ነው እመን ብለው አሁን ምን ይለኛል ያማል እንዴ ነው ለምን አምናለሁ ይለኛል ነው አያችሁ እስክታገኙ ድረስ እንደምታገኙ የእርግጠኝነት ስሜት መፍጠር ለዚህ ነው you have to face it till you make it እስክታገኘው እስክታሳካው ድረስ ማመን ይጠይቃል እምነትን የያዘ መጽናት ይችላል እምነት በፈቃድ ነው የሚያዘው ጽናት ማለት በቀጣይነት ያደጉ ለመሄድ ነው እንጂ ጽናት ማለት አንድ ቦታ ላይ ሳያድጉ ሳይለወጡ ለመቆም ጽናት አያስፈልግም እሱ ግዑዝ አካል ነው የሚሆነው አንድ ድንጋይ የሆነ ቦታ ብታስቀምጡት በጽናት እዛው ቆያ ይባላል አይደል ጽናት እንቅስቃሴ ይፈልጋል ለውጥ ይፈልጋል የት መድረስ ትፈልጋላችሁ ለዛ ሰውነታችሁ ዛሬ ያለመደው አዲስ ልምምድ ያስፈልገናል አዲስ ተግባር ያስፈልገናል ያንን ለመውጣት ማለት ያንን አዲስ እይታ ስትይዙ አይመችም ይሄን አለመመቸቱን ስንለማመደው ሁሉ ጊዜ አዳዲስ ነገር እየተገበሩ ወደ ላይ ከፍ ማለት ልምዳችን ይሆናል ማለት እኔ ከ1998 ዓመተ ምህረት ጀምሮ እስከ ዛሬ ድረስ ለገቢ ለማምጣት የምሰራው ኔትወርክ ማርኬቲንግ ነው ስለዚህ ይሄንን ሳገኘው ግን አንደኛ ከኔ ጋር እኔ ሰዎችን አነጋግሮ ይሄ ኮንቪንስ ማድረግ ኢንፍሉዌንስ ማድረግ ምናምን የማልችል ሰው ነኝ በአስተዳደጌ በማንነቴ በባህሪ ከዛ ግን ይሄን ስራ ሳይው ደግሞ ስለወደድኩት ክህሎት ማዳበር አለብኝ ማለት ነው ለሰዎች ምን አይነት ስራ እንደሆነ የማብራራት ክህሎት ጥያቄያቸውን የመመለስ ክህሎት አብሮ እንዲሰሩ ቡድን የመገንባት ክህሎት እነዚህን ሁሉ ክህሎቶች እንድገነባ ረድቶኛል ጭራሽ የማላቀው ነፃነት ከውስጤ እንዲወጣ ረድቶኛል ይሄን ለማድረግ ሬዲ እንድትሆኑ የሚያስፈልግ የመጨረሻውን ሽልማት ማየት ነው ብዙ ሰው ስራ አለኝ ይላል ሰው ስራ አለኝ የሚለው ሲስተም እየዘረጋ ካልሆነ በስተቀር ሲስተም ውስጥ ገብቶ ወይ በቅጥር ወይ በንግድ ሄዶ ሲሰራ ገቢ የሚያመጣ ከሆነ ታይሜን ሸጨዋለሁ ማለት ነው ጊዜን ከሸጥኩ ደግሞ የሰው ልጅ ህይወት የሚባለው በጊዜ ነው የሚለካው ከዚህ እስከዚህ የሚባለው ስለዚህ የተወሰነው ህይወቴን ሸጨዋለሁ ማለት ሲስተም የሚዘረጋ ሰው ግን እየዘረጋው ነው የሆነ ጊዜ ያቆማል አንዱ ፕላኔ እድሜ 45 ሲሆን ለገንዘብ መስራት ማቆም የሚል ነበር የጊዜና የገንዘብ ነፃነት የሚለውን ስማር ዋጋ ያስከፍላል ወይ ነው አዎ ያስከፍላል ባይዘው በችግር መኖሩ ዋጋ ያስከፍላል የምትፈልጉት ሌቭል ላይ መድረስ ሲስተም መዘርጋት የሚባለውን መስራት ስለዚህ የምትፈልጓቸውን የመጨረሻ ሽልማቶች ወቁ ጊዜ ሁለተኛው የገንዘብ ነፃነት ማለት ማድረግ ለምሳሌ ምግብ መብላት ስትፈልጉ ስለ ምግቡ እንጂ ስለ ምግቡ ዋጋ አለማሰብ መዝናናት ስትፈልጉ ያው መዝናናት ሲባል ብዙ ሰው ቶሎ ብሎ መጠጥ ቤት ነው የሚያስበው ብዙ መዝናናቶች አሉ እጅግ መልካም በጎ የሆኑ መዝናናት ስታስቡ ያንን እኔ ጓደኛ ተብሎ ቁጭ ብሎ ከስራ ሰዓት ብሎ ካፌ ገብቶ ወይ መጠጥ ቤት ገብቶ መዝናናት የሚባል ነገር አላውቅም እኔ ማቀው አብሮ መስራት ከዛ ከቤተሰብ ጋር ነው ህይወት ስለዚህ ከልጆቼ ጋር ከባለቤቴ ጋር ነው ማሳልፈው ያለኝን ጊዜ ሮጬ ወደ ቤት ነው መሄድ የምፈልገው ግልጽ ነው ኑሮዬ ደስ የሚለኝ ስለሆነ ነው አንዳንድ ሰው ማህበረሰቡ ያስቀመጠለትን እስከ ጓደኛ ያስፈልጋል ስለዚህ ጓደኛ እንዲ ባለቤቴን እኮ ያገባዋት ከጓደኛ በላይ ስለሆነች መስሎ አይደል ከዛ በላይ ከሷ የተረፈ ጊዜ ካለኝ ጓደኞቼ ጋር ሄዳለሁ
ሲጀምር አብሮኝ የማይሰራ ጓደኛ እንዲኖረኝ አልፈልግም። ለምን? እሱ ምን ሊያወራኝ እኔ ምን ላወራ? እሱ ወደዛ ሊጎትተኝ ነው ወደዛ አልፈልግም። ጓደኛን የምፈልገው አብሮ ለመስራት የጊዜና የገንዘብ ነፃነት ስትሉ ብታመም የምታከምበት፣ መዝናናት ብፈልግ ከመፈልጋቸው ሰዎች ጋር መዝናናበት፣ መስራት ብፈልግ የምሰራበት ምን ያስፈልገኛል? ገቢ ደግሞ ገንዘብ ሳይሆን ገቢውን የሚያመጣ ሲስተም። እናንተ ሲስተም ትገነባላችሁ። ሲስተሙ ምን ያመጣል? ኮንቲኒየስ ኢንካም ያመጣል። በቀጣይነት ገቢ ያመጣል። በቀጣይነት እናንተ በህይወት ብትኖሩም ባትኖሩም። አይገርምም? እንደዚህ እኮ ስላልተማርን ነው። በነገራችን አሁንም ማውራችሁ ተአምር አይደለም። ፔይ ዘ ፕራይስ፣ ዋጋ መክፈል ያስፈልጋል ለጽናት። ጸናም ይባላል እንደዛ ነው። ትንሽ ንፋስ ነፈስ ሲል ተወት ካደረግን ጸና ይባላል እንዴ? አንድ ሰው አይባልም። ስለዚህ ለምትፈልጉት ውጤት ጠንካራ አቋም ያስፈልጋል። ለማደግ ጽናት ያስፈልጋል። ብዙ በሮችን ማንኳኳት፣ በብዙ ሰዎች መጣል፣ በብዙ ሰዎች መገፋት፣ መራብ፣ መታሰር፣ መሰደድ ምናምን ድረስ ሊሆን ይችላል። እና ዋጋ የምትከፍሉለት እንዲህ አይነት ነገር ከሌለ አይ ባክቶ አሁንማ ደበረኝ ልቶ፣ አሁንማ አመመኝ ልቶ፣ አሁንማ ሰዎች ራሱ አጥላሉ ልቶ የምትሉ ከሆነ አንዳች ይህ ነው የሚባል ቫልዩ ያለው ነገር ልናሳካ አንችልም። ዝግጁ ናችሁ ወይ? የምትፈልጉት ቦታ ለመድረስ የሚመጣባችሁን ሐሜት፣ የሚመጣባችሁን ረሃብ ሁሉ አልፌ ያንን ብላችሁ የምታዩት አለ ወይ? እኔ እኮ አንዳንድ ጊዜ የሰው ልጅ መለወጥ ይፈልጋል። ምን ይዛሃል ሲባል አንደኛ የያዘው ግልጽ ነገር የለም፣ መለወጥ ግን ይፈልጋል። እና ለአንተ ስራ ፈቶ መጥቶ እንደዚህ እፍፍ ብሎ ንጹህ ፍላጎትን አውጥቶ አስቀምጦልህ ፈጣሪ ራሱ እንደሱ አይሰራም። እንደሱማ ካደረገ የኛ ስራ ምንድነው? አሻንጉሊት ነን ማለት። ፈጣሪ በሱ ውስጥ ያለውን ነገር ይኸውልህ ልጄ ይሄ ነው እኮ ብሎ ንጽት አድርጎ አሳይጣየው በል ወደዚህ ሂድ እንዴ። ታዲያ እኔ ምን አደርጋለሁ? እንደዚህ ቢሆን ቺን ማጽዳት የማን የቤት ስራ ስለሆነ ሰው ያስባል ፈጣሪ ይፈጽማል። የማሰብ ስራ የማን ነው? የኔና የናንተ ነው። አሉታዊ ሐሳብ፣ የማይጠቅም ሐሳብ፣ የማይረባ ሐሳብ ባሰብን ጊዜ በተግባር ነገር እናጭደዋለን። እሱን ለማጽዳት አዎንታዊ የሆነ ሐሳብን መያዝ ምርጫ ነው፣ የባለቤቱ ምርጫ ነው። ቤት በኩል ላስብ ለምትሉ ምን ደግሞ ቦታ ያስፈልጋል? ቤት በኩል ይህ ሁሉ ነገር እየተደረገ እንዴት አድርጌ መልካም ነገር ላስብ የሚል ሰዋል። መልካም ነገር ማሰብ ጂኒየስነትን የሚጠይቅ ሳይሆን ምርጫ ነው። ሐሳብ ምርጫ ነው። ጽናት ለማደግ ያስፈልጋል። ለጽናት ደግሞ መሰረቱ ምንድነው? በሐሳብ ነው የምንጸናው። እኔ እንዲህ አይነት ቦታ የምደርስ፣ እንዲህ የምሰራ፣ እንዲህ የማገለግል ሰው ነኝ ወይ ሞት የምትሉት ምናል አይ ወይ ሞት እንኳን አይደለም ሞክርና ካልሆነ ልቶ የሚል ሰዋል። ትዳር ሞክሬ ልቶ፣ ትምህርት ሞክሬ ልቶ፣ ንግድ ሞክሬ ካልሆነ ልቶ የምትሉ ከሆነ ለምን ትሞክራላችሁ? ለምን? ፈተና በመንገድ ላይ ይመጣል፣ አይቀርም። ፈተና ሲመጣ ልቶ ብሎ መጀመር ማለት ሞኝነት ነው፣ ጊዜን ማባከን ነው። ስለዚህ ፈተና ሲመጣም የምትቀጥሉትን የውስጥ ደስታ። ለዚህ ነው ስኬታማ ለመሆን ከፈለክ you should enjoy the journey ይባላል። መንገዱን ልትወደው ይገባል። የስጋዊ ነገር ብቻ አታድርጉ፣ ወደ ፈጣሪም የሚያቀርባችሁ ቢያንስ መንፈሳዊ የሆነ ነገርም እየሰራው ነው እንድትሉ የሚያደርጋችሁ ምንድነው? ስለ መውደቅ ሳይሆን ስለ ማለፍ፣ ስለ ጨለማ ሳይሆን ስለ ብርሃን ሐሳብ የምታተኩሩበት ሐሳብ ወሳኝ ነው። አንድ ሰው 100% ለስኬት ቅርብ ነው የሚባለው ምን ስንል ነው? አደርገዋለሁ ስንልና እችላለሁና አደርገዋለሁ። ይሄም 80-90 የሚቀጥለው I did ማለት ይሄ ነገር በጭንቅላቴ ሰርቻለሁ፣ እኔማ እንዳለቀ ነው ማየው፣ ተነስቼ እሰራለሁ፣ ብቻ በህይወት ልኖር እንጂ ሆኗል። ያም ማለት እንዲሆን የምትፈልጉትን ነገር እንደሆነ አድርጎ በህሊና ውስጥ ፍንትው አድርጎ ማየት